አድማጮች በኦቴሎ ተውኔት ውስጥ ቃሲዮን ወክሎ የሚጫወተው ተዋናይ አብነትን አንሁሏታል። ተውኔቱ አብቅቶ እንኳን ከአዳራሹ የወጣችው ከሰዎች መጨረሻ ሆና ነው። አብሮ አደግ ጓደኛዋ ሳራ በተውኔቱ ላይ ተሳታፊ ነበረችና የምትሰራበትን ተውኔት እንድትመለከታት ጋብዛት ነበረ። ከሳራ ጋር ተያይዘው ሻይ ቡና ሊሉበት ወዳሰቡበት ስፍራ ሲደርሱ ከመድረኩ ነክሶና የአብነትን ልብ አነሁልሎ የነበረው ቻርሊን አገኙት። ከመድረክ ስራው የተሸነፈችለትን በፊት ለፊት እይታ ስትመለከተውና ሳራ ስታወራው ስታይ አብነት ተመስጣ ባድናቆት ፈዝዛለች። ይባስ ብላም ቻርሊ ከሄደ በኋላ ያላትን የገዘፈ አድናቆት ለሳራ ስትነግራት ሳራ በስጨታለች። ከብዙ ንትርክና ለመግባባት በኋላ በየፊናቸው ተለያዩ። በሌላኛው ቀን የሁለቱ ጓደኛ የሆነችው አዚብ ታማ ሆስፒታል መግባቷን ሳራ ላብነት ነገረቻትና ተያይዘው ሄዱ። እለቱ የሜዴ ቀን ነበርና ብዙ ሰልፈኛ ከመንገዳቸው ገጠማቸው። እየዘመረና እየፎከረ የሚያልፈው ሰልፈኛ መሃል መንገድ አሳብረው የሚሮጡ ነፍሳቸውን ለማትረፍ ከአመፀኞቹ የሚሸሹ በርካታ ህዝቦች ነበሩና ሳራና አብነት ጭንቅ ትባላቸው። በተለይ አብነት አይኖቿ በድንጋጤ ፈጠው ሰውነቷ በፍርሃት እየተንዘፈዘፈ ዛሬ አልቀልን ስትል ነበረ። ሕያው ፍቅር ተከታታይ የረጅም ልብ ወለድ ትረካ ክፍል 2 እነሆ። ሳራ ግን ግንባሯ እንኳን ቅጭም አላለም። መዝሙራቸው ማርኳታል። በመፈክራቸው አንጀቷ አርሷል። ልበ ሙሉነታቸውም ቢሆን ወኔዋን አጀግነውታል። እናም ሰልፉን ተቀላቅላ መዝሙሮቹን ለመዘመር፣ መፈክሮቹን ለመፈከር፣ ባንዲራዎቹን ለማውለብለብ አቆቆች። ሶትር ጀብድ የማትሰራ ነፍስ እንቅልፋም ናት የምትለው አባባሏም ትውስ አለቻት። ስለዚህ ይህንንም ጀብዱ ልታሳልፈው አልፈቀደችም። ለሚቀጥሉት ተከታታይ ቀናት ብዙ የምታወራበት ጉዳይ ነው። የምን መሸሽ? ትናንሽ አይኖቿን እያርገበገበች ከንፈሯን እንዳጣመመች በአብነት አፌዘችባት። ይርቃ እንቀላቀል አለቻት በቁርጠኝነት። አብነት ግራ ተጋብታ አብደሻል እንዴ ብላት የጀመረችውን ሳትጨርስ ሳራ እጇን ጎትታ ጓዶች የኛ መሸበርና መደናገጥ ለጠላቶቻችን ድል መሆኑን አትዘንጉ። ጩኸቱን የምንጮህለት ስላባደር በጠላቶቹ ፊት እንዲያወር በቃ ይፈቱ ሲል ድምፁን ከፍ አድርጎ ተናገረ። የፈጣሪ አለ። ሳራ በክንዷ አብነትን ጎሽም አድርጋ ወደ ጆሮዋ ጠጋለችና ቻርሊ እኮ ነው አለቻት። አይኖቿ ፈጠዋል። አፏም እንደተከፈተ ነው። ለካስ ቻርሊ በርግጥ ወታደራዊ ኮሚኒስቶችን የሚዋጋ ኮሚኒስት ኖሯልና አለች ሳራ በሹክሹክታ። አብነት ኮሚኒስት የሚለውን ቃል ስትሰማ ልቧ ቢደነግጥም አይኖቿ ግን ቻርሊን ተከትለው ሄደዋል። መፈክር ያነገቡ ሰልፈኞችና መሳሪያ የታጠቁት ወታደሮች እንደተፋጠጡ ለአጭር ጊዜ ቆዩ። አብነትን ፍርሃት ያንዘፈዝፋታል። ሳራ ግን ትልቁን መፈክር እንደያዘች በአይኖቿ ዙሪያውን ታመትራለች። በዚህ የሞት ጥላ ባንዣበበበት ቅጽበት ሳይቀር አደላይ ትሆን? የመጀመሪያዋ ጥይት ተተኮሰች። ድምድም የሚያስለቅስ ጋዝ ቦምብ እንደ ኳስ በሰልፈኛው ጀርባ ላይ መንጠር ጀመረ። ተኩሱና ፍንዳታው ያለማቋረጥ ቀጠለ። እጅ ለእጅ የተቆላለፉት ሰልፈኞች ተላቀቁ። ከፊሉ ሰልፈኛ በደረቱ ተኝቷል። ቀሪው ባገኘው አቅጣጫ እግሬ አውጭኝ ይሸመጥጣል። ጥቂት ደፋሮች ግን ድንጋይ የለቀሙ ወታደሮች ላይ ይወረውራሉ። ሳራ አለቀ። በየማዕዘኑ ወታደር፣ በየማዕዘኑ የጭስ ጋዝ ቦምብ፣ በየማዕዘኑ እንደ ተልባ የሚንጣጣ ፈሙስ። ወታደሮቹ በእጃቸው የገባውን ሰው ሁሉ በሰደፍ እያጋጩ
ካሙን ላይ ይጭናሉ። ከጥይቱና ከሰደፉ ጅብኝ ብትተርፍ እንኳን በካሚዮኖቹ ላይ ከመጫን እንደማታመልጥ እርግጠኛ ነበረች። ጭሱ ጉሮሮዋን ስለከረከረው ያለማቋረጥ ስላለች እንባዋ ያለማቋረጥ ይፈሳል። አይኖቿ ፍጹም ተጨናብሰዋል። በዚህ ሁኔታ ሳለች ነበር እንግዳ እጅ የግራ እጇን ጭምድድ አድርጎ ወደፊት እየጎተተ ይወሰዳት። በቃ ተያዝኩ ማለት ነው አለች በሐሳቧ። በቀኝ እጇ እንደምንም አይኖቿን ጠራርጋ የያዛትን ሰው ለመመልከት ሞከረች። ወታደር አልነበረም። ነጭ ለባሽ አለመሆኑን ያወቀችውም በትርምሱ መሃል የወታደሮቹን ከበባ ሲጥሱ ከሌላ ሆኖ ከፊት ለፊቷ እየሮጠ ውስጥ እንደ ኤሌክትሪክ የሚነዝረውን ጠንካራ ድምፅ የት እንደሰማች ለመቶኛ ጊዜ ለማስተዋስ የጣረች ነበር። ቲርጋዙ አይንሽን ሳይጎዳው የቀረ ገና ንግግሩን ሳይጨርስ ማንነቱን ለየችው። ኮሚኒስቱ ቻርሊ ነው። አምላኬ እባክህ እርዳኝ ስትል አምላኳን በልቧ ተማጸነች። ስለ ኮሙኒዝምና ስለ ኮሙኒስቶች ማንነት በምዕራባውያን የተጻፉ ጥቂት መጽሐፍት አንብባ ስለነበር በውስጧ የሰረጸው ጥላቻ ፍርሃት ሆኖ ሰውነቷን ያንቀጠቅጠው ጀመር። የተጨናበሱትን አይኖቿን አፍጥጣ ስትመለከት በግንባሩ ላይ አስሮት የነበረው ቀይ ጥብጣብ የለም። ግንባሩ ተፈንክቶ የደረቀ ደም በፊቱ ላይ ተረጭቷል። የለበሰው ጃኬት ከእጅጌው ተተርትሮ ቀኝ ክንዱ ራቁት ነው። በሩን ከፍተሽ ብረሪ ብረሪ የሚል ስሜት ከውስጥ ይተናነቃት ያዘ። ከኪሱ ነጭ መሐረብ በማውጣት ባልቴቷ ቡና ሲያፈሉ ካቀረቡት የጣሳ ውሃ ፈሶ ካረጠበ በኋላ አይኖችሽ በጣም አብጠዋል፣ በውሃ ብናጥባቸው ምናልባት ስብጠቱን ይቀንሰዋል። ወደ እርሷ በመቅረብ ካገጯ ቀና አድርጎ ከባህሪዋ ውጭ የሆነችበት ሰዓት ነበረች። በጣቶቹ ግንባሩን ከደባበሰ በኋላ የያዘውን መሐረብ ሰጥቷት በርጩማው ላይ ተመቻችቶ በመቀመጥ ከጭንቅላቱ ቀና አለላት። የሰጣትን መሐረብ ውሃ ለመንከር ዞር ስትል ባልቴቷ በሩ ላይ በደረታቸው ተለጥፈው በጭላንጭል ውጭውን ያስተውላሉ። ሁኔታቸው አስገርሟት ፈገግ አለች። አገጩን በግራ እጇ ደገፍ አድርጋ ከግንባሩ በስተግራ ያለውን ፍንክት ስትጠራርግለት በዞማ ጸጉሩ መሃል የተበተኑ ሽበቶች ታዩት። ከግንባሩ ላይ የነበረው ደረቅ ደም ሲጸዳም ገጹ አንዳች ጸዳል መርጨት ጀመረ። ረዘም ብሎ ቀጥ ያለው አፍንጫው በልዩ ትዕዛዝ ተቀርጾ የተተከለለት ይመስላል። የተጨፈኑት አይኖቹን ቁልቁል ስትመለከታቸው ሽፋላቸውን ቀደው ለመውጣት የሚወራጩ መሰላት። ስስ ከንፈሮቹ ቢደርቁም ማራኪ ቅርጻቸውን አላጡም። አብነት ይህ ውብ ገጽታ የኮሚኒስት ይህ ሰውስ አሸባሪ፣ ነፍሰ ገዳይ፣ እምነት የለሽ አረመኔ ሊሆን ይችላል ስትል ራሷን ጠየቀች። ፈጥኖ መርዛማ ሾህ ካለው ከዚህ ውብ አበባ እንድትጠነቀቅ አእምሮዋ ውስጥ አንዳች የአደጋ ማስጠንቀቂያ ደወል ደጋግሞ በመጮህ እያሳሰባት መሰላት። ሸሚዙ ላይ የተንጠባጠበውን ደም ስትጠርግለት በተገለጠው ሸሚዙ መሃል ደረቱ ላይ የኮከብ ቅርጽ ያለው የብር ጌጥ ተንጠልጥሎ ተመለከተች። ባልቴቷ ካፈሉት ቡና አንዳንድ ስኒ ጠጥተውና መስክነዋቸው ሲወጡ ነበር አብነት የአንድ እግር ጫማዋ ተረከዝ መቆመጡን ያስተዋለችው። የደረበችውን ሹራብ የለም። ነጩ
ጉርድ ቀሚሷ የፊት ለፊት ከፈፍ ተተርትሮና አቧራ ጠጥቶ ተዥጎርጉሮ በጠጠራማው መንገድ ሲጓዙ ሚዛኗን ጠብቃ መራመድ ባለመቻሏ የግራ ክንዱን ጥብቅ አድርጋ በመያዝ ሰርቃ ተመለከተችው። የደከመ የሰለችና ተስፋ የቆረጠ ይመስላል። መድረክ ላይ ደጋግማ ያየችውና ዛሬም በሰልፍ ላይ የተመለከተችው ጥልቅ የሐዘንተኝነት ስሜት በገጹ ላይ እንዳጠላ ነው። ደከመሽ ጓድ አላት ብዙ ከተጓዙ በኋላ። ግንባሯን ቅጭም አድርጋ ቀና ብላ አየችው። አይመለከታትም። ድግም ያሉት አይኖቹ ከፊት ለፊታቸው በተዘረጋው ጠጠራማ መንገድ ላይ ተተክለዋል። እኔ እኮ ኮሚኒስት አይደለም፣ ለምን ጓድ እያልክ ትጠራኝ ነበር? ቢሆንም የትግላችን አንድ አካል ነሽ። ተሳስተሃል። ባይገርም ኮሚኒስቶችን ከሚጠሉት አንዷ ነኝ። ለምን? አሸባሪዎች፣ ነፍሰ ገዳዮችና እምነት የለሾች ስለሆኑ። ለቅጽበት ያህል መለስ ብሎ አስተዋላት። ቀዝቃዛና መርዛማ አስተያየቱ ልቡን ምን ያህል እንዳቆሰለችው አሳዩት። ለኮሚኒስቶች ጥላቻ ቢኖርሽ አይደንቀኝም፣ ግን ስለ ኮሚኒዝም ያለሽ ዕውቀት ምን ያህል ነው? ድምፁ ግን በንግግሯ ቅር የተሰኘ ያስመስለው። ስለ ኮሚኒዝም ያነበበቻቸውን መጽሐፍት በመጠቃቀስ የኮሚኒስቶችን ማንነት በሚገባ እንደምታውቅ ስትገልጽለት ግን በቅሬታ ፈገግታ የምትጠቅሳቸው መጽሐፍት የተጻፉት የኮሚኒዝም ተመኞች በሆኑ ምዕራባውያን ነው፣ ለዚያው ደግሞ ልቦለዶች ናቸው። ታዲያ እነዛን ጸረ ኮሚኒዝም መጽሐፍ በማንበብሽ ብቻ ኮሚኒስቶችን መጥላት ያለብሽ ይመስልሻል? ሲል ጠየቃት። ሳትሟገት ተረዳች። በዚያ ሰዓት ከጠጠራማው መንገድ ወጥተው አስፋልቱን በመሻገር በሰልፈኞቹና በወታደሮቹ መካከል ግጭት የተካሄደበትን አደባባይ አልፈው ነበር። መንገዶቹ ጭር ብለዋል። በዚያን ቀን የልጇን በድን የታቀፈች እናት፣ ባሎቻቸው እንደወጡ የቀሩባቸው ሚስቶች አባታችን እያሉ የሚጮሁ ያላሳዳጊ የቀሩ ሕፃናት ቁጥራቸው ምን ያህል ይሆን? አብነት የሻርሊን ክንድ ይዛ በዱልዱም ጫማዋ የዘረጠረ ቀሚሷን እንደለበሰች መንገደኛው ሁሉ ፊቱን እያዞረ አሊያም እየቆመ ያስተውላታል። የአብዮት አደባባይን አቋርጠው ፍላሚንጎ ባር አካባቢ ሲደርሱ ከኋላቸው የመኪና ጥሩምባ ሰማችና ዞር አለች። ሕያው ፍቅር ደራሲ ደረጀ በቀለ፣ ተራኪዎች ተፈሪ አለሙና ሙሉ ዓለም ታደሰ። ሕያው ፍቅር